አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ማናፊያ እንዴት ነው? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን። ዛሬ እስኪ እንጫወት፣ አንድ ነገር እንጫወት። እኔ የደረሰ በእናንተ ድረስ ብዬ ልመክራችሁ መጣሁኝ እላችኋለሁ። ውድና የተከበራችሁ የሀገሬ ልጆች ልንገራችሁ ወላሂ እና መዳም ቤት አላችሁ መዳም ቅመሞች ሁሉ ስሙት፣ ይሄንን እላችኋለሁ። እስቲ ስሙትና ሀሳብ አስተያየት ስጡኝ። እስቲ ቡና እየቆላሁኝ እንጫወት እላችኋለሁ። ቡና አምሮኝ ገዝቼ መጥቼ ግማሽ 25 ብር በሳውዲ ገዝቼዋለሁ። ግማሹን እየቆላሁ ግማሹ አለ እና ምን ልላችሁ ነው የፈለኩት፣ መዳም ቤት ያላችሁ ልጆች መዳሜ ጥሩ ናት፣ መዳሜ ትወደኛለች፣ መዳም እኮ እንደ እናቴ ናት ብላችሁ አትሰናፉ ማለት ነው። ወላሂ ላዚም እኔ አንድ ቀን ራሱ እንደዚህ አስቤ አላቅም ማለት ታውቃላችሁ። ያኔ እኔ በቃ 2 አመቱን ጨርሼ እንደውም ትንሽ የተወሰነ ጨምሬ ምናምን ነገር ይገባለሁ ብዬ ምንም አልተዘጋጀውም ማለት ነው ታውቃላችሁ። ምንም የመግባት ሀሳቡም ስለሌለኝ ያኔ ገና በ2 አመቴ 3 ወር ከምናምን ይቀረኛል ገና ወይ 6 ወር ወይ አመት ጨምራለሁ ብዬ በቃ ምንም ነገር ታውቃላችሁ ከመጣ አንድ ቅያሬ ራሱ ልብስ አልገዛሁም እንዳለው እንኳን ብዬ ምንም ነገር አልገዛሁም ማለት ነው። እና ምን ልላችሁ ነው የፈለኩት፣ እንደዛ ብዬ ገና ነኝ ሲሄድ አካባቢ የምፈልገውን ገዛለሁ ምናምን ብዬ ቁጭ ብዬ የላችሁ ሳለ በመሀል ተነስታ መዳሜ ምን ብትለኝ ጥሩ መሰላችሁ? የሰው ቤት ያላችሁ መቼም የማትዘናጉት ነገር ልነግራችሁ ነው የፈለኩት ማለት ነው። ወላሂ የሰው ቤት የሰው ነው። ድንገት አንድ ቀን ተነስተው ልክ እንደመለከል ሞት ካልፈለጉ ነው ውጭልኝ ወይም ልሸኝሽ ብለው ይነሱብሻል። እንዴም ዝግጁ ሆነሽ መጠበቅ ነው ያለብሽ። ሞት እንዳለ ሞትንም እንደዛ ዝግጁ ሆነን ብንጠብቀው አሪፍ ነውና ታውቃላችሁ። ልክ እንደሞት ምንም ሳታስቡት ምንም ሳታውቁ ምንም ሳትጠብቁት ነውና ይሄን ሀሳብ ነው ያመጡላችሁ ማለት ነው። እኔ ራሱ አንድ ቀን አስቤ አላውቅምና ገና 3 ወር ከምናምን እኮ ነው የሚቀረኝ። ዛሬ ወደ ሰበስቤ ያለው አለችኝ ስር ላይ ቀርታ ሰሞኑን ለከታ አስፈጋኛለች ታውቃላችሁ። እኔ አመት ባለ አይደለ ሰው ሊመጣ አይደለም ተገኝቶ ነው ብዬ ብቻ ግራ ገብቶኛል ታውቃላችሁ። እሷ አስባበታለች ግን ለኔ አልነገረችኝም እና ምን ብትለኝ ጥሩ ዛሬ ያው ነገር አስቤ ልነግርሽ ነው ምናምን የሆነ ሰበብ መጣሁ ምናምን ግን ልጇ ታሞ በእርግጥ አሜሪካ አለ እና ልጄን በአሜሪካ ብሄድ ነው እና እሱን እያሳከምን ስለሆነ መክፈል አልችልም እና አሁን አገርሽን ከሚሸኝሽ ሰው ከሚቀይርሽ ነው ያለችኝ ማለት ነው። በድንገት በቃ ታስባላችሁ አስባችሁ እንኳን ገናዝባችሁ በራሳችሁ የሆነ መፍትሄ እንኳን እንዳትፈልጉ አስበው አቅደው ጨርሰው መጨረሻ ላይ ነው የሚነግሯችሁ ማለት ነው። ምንም ጥሩ ብትሆን ምንም እንደናንተ ጥሩ ናት ብላችሁ ብትጠብቁም በቃ የሆነ ሰዓት ታውቃላችሁ አንድ ቀን ጥሩነታችንን ምናችንን ጥለው ለራሳቸው ምቾት ነው የሚመርጡት ማለት ነው። በዚህ አጋጣሚ የሚላችሁ ነው የፈለኩት ሰው ቤት ሆናችሁ ሁሌም ሬዲ ሁሌም ዝግጁ ሆናችሁ ቁጭ በሉ። መቼ እንደምትሄዱ መቼ እንደሚያሳፍራችሁ አታውቁም። በዚህ አጋጣሚ ብር ምናምን ራሱ እነሱ ጋር ማስቀመጥ አያስፈልግም ታውቃላችሁ። ሲጠራቀም በዚህ ሰዓት ሀሳባቸው የሚቀይሩም አሉ። ወይኔ እንኳን ያኔ ብሬን አልሐምዱሊላህ ወር ነው የሚሰጡኝ፣ ግን ለሌላዎቹም ቢሸኟቸው እንኳን ያኔ ብሩ ካለ በሀገራችንም መስራት የምንችለው መግዛት የምንችለው እንገዛለን። ግን ብዙዎቹ ብር ራሱ ይዘው የሚያሳፍሩ አሉ እና ተጠንቀቁ። እኔ አልሐምዱሊላህ ያው ዞሮ አልሐምዱሊላህ ኢትዮጵያ ጓደኛ አግኝቻለሁ። ያኔ የተሻለ ቦታ ነው የሄድኩት አይከፋም አልሐምዱሊላህ እላችኋለሁ። ይኸው እንደ ቤቴ ቡና ፋፈሽ እያልኩ እየቆላሁ ነው እላችኋለሁ። እና ነው ቡና እንጠጣለን። ዛሬ ሐሙስ ነው ፈታ እንላለን። ጾመኛ ናቸው ፍጥር እያዘጋጀው ነው እላችኋለሁ። ቡናውን ለማታ ነው ጭስ እያረኩ ያለሁት ነው ትጠጣላችሁ እላችኋለሁ። እና ምን ያልኩት ይገባችኋላችሁ የሚላችሁ ያለ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ያው ልንገራችሁ ብዬ ነው ካንክኖኝ ነው ወላሂ እሷ ካሰበችበት ቆይታለች ታውቃላችሁ። ለኔ ስለሚቀደም ብላ አልነገረችኝ። በቃ ስራዋን ከምታስፈጋኝ ወላሂ ቀደም ብላ ለምን አልነገረችኝ የሚለው በጣም ነው የተሰማኝ ታውቃላችሁ። አንድም ቀን እንዴት ታደርገኛለች ብዬ አላሰብኩም። መቀየርም መሸኘትም መብቷ ነው፣ ግን ለኔስ ቀደም ብላ ለምን አልነገረችኝ የሚለው በጣም ነው የተሰማኝ ታውቃላችሁ።
እና ተጠንቀቁ። ተዘጋጁ። ሰው ቤት ያላችሁ ችላ አትበሉ እላችኋለሁ። እና አብሽሩልኝ ውዶቼ። ሳፈሽ በሉ ነው። ዛሬ ቡና እንጠጣለን። ነገራችን ቡና በዚህ መልኩ እየቆላሁት ነው። አያምርም? ባለ ወዝ አለው ምናምን ነገር የኢትዮጵያ ቡና ነው ብሎ ነው የሰጠኝ። ኔስካፌ ከሚገዛ ይሄ ይሻላል ብዬ አሊብ ኒዶ ካለ ከአሊብ ኒዶ ከፈለ ያበደ ነው የሚሆነው እላችኋለሁ። እና እንደዚህ ቡኒ ሆና ላይ በቃ ወይም ትላላችሁ። የምሬን ነው። አያምርም? በአላህ በጣም ነው የሚያምረው። የሰላም ወዝ አለ ኢንሻአላህ። ሲያምር በሁለት ዓመቴ ለነገሩ እዛኛው ቤት ጠጣ ነበርኩኝ። ስለዚህ የአረቦች ቡና ነው። እዛ የኢትዮጵያ ቡና ራሱ ይጠጣሉ፣ ያፈላሉ፣ ያመጣሉ። ውጭ ወስደውም ይጋብዙኛል። ያው ሁሉ ነገር አይካድም። በጀታቸውን ይፈላቸው። ግን በመጨረሻ ሰዓት ነግረኝ በድንገት ስላረገችኝ ነው እንጂ ጥሩ ነበር ወላሂ። አላህ ልጃና ማፊያ እንዲያደርግላት ዱዓ አድርጉላት እላቸዋለሁ። አላህ በልጅ አይፈትነን እላቸዋለሁ። ልጅ ያለው መቼም ያውቃል። በጣም እናት መሆን ልጅ በልጅ መፈተን በጣም ከባድ ነው። አላህ አይፈትነን። አላህ ለሷ ማፊያ ያርግላት። ያማም ሁሉ አፊያ አላህ ያርግላት። ቡናዬ በዚህ መልኩ ቆልቻለሁ። አይበቃም ወይ? ይበቃው። ነገር ፍቻለሁ። ውስጥ ሙቀቱን እያማሰልክ ያሰራ የኔ እህታችሁ እኮ ባለሙያ ነኝ። ቤት ያሰራ ማሻአላህ ያምራል። ቡና ወዙ ነው ደስ ነው የሚለው ያበደላ እና ሰብስታይቴን ይመስል ነበር። ከወደዳችሁት ላይክ አድርጉ። ወዳችኋለሁ። አሰላሙ አለይኩም። ባላችሁበት ያለ ሰላም ይዝነት በረከት አይለያችሁ። የልባችሁን መሻት አላህ ይምላላችሁ። የሀገሬ ልጆች ውድና የተከበራችሁ የኔ ሸቃሎች፣ የኔ ታታታዎች እንደው አላህ የመጨረሻችን ያሳምርልን። በቃችሁ ብለን እረፍት እንጀራ አላህ ይስጠን። ያ አላህ ከልጆቻችን የተለየን አላህ ከልጆቻችን ጨምረን። ከባሎቻችሁ የተለያችሁ አላህ ከባሎቻችሁ ይጨምራችሁ። ከእናት ከአባት የተለያችሁ አላህ ከአባት ከእናት ጨምራችሁ። ያልተዘወጃችሁን አላህ ይዘውጃችሁ። ልጅም የሌላችሁ ልጅም ያልሰጣችሁ አላህ ይስጣችሁ። ጤና የሌላችሁ ጤናን ይስጣችሁ። ገንዘብም የሌላችሁ ገንዘብን አላህ ይስጣችሁ። አላህ እየሰጠንንም አይንፈገን እንላችኋለሁ ውዶች። አልሐምዱሊላህ ይኸው ይህን ይመስላል። ቡና ያምራል። አያችሁት? ያሰላም ሽታው ራሱ ደስ ሲል ደስ ይላል። እና ሰላማችሁን ፈልጋለሁ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ።